ኢምፕረስ ያደርገው የቻይና ሊሆን ይችላል፣ ነጭ ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ካናዳዊ ሊሆን ይችላል፣ ስፓኒሽ ዜግነት ሊኖረው ይችላል። ያ ዜግነት ምድራዊ ነው፣ ወደ ሰማይ አያስጠጋም፣ መንፈሳዊ ነገር የለውም፣ ወደ እግዚአብሔር አያቀርብም፣ እግዚአብሔርን ኢምፕረስ አያደርገው። ኢትዮጵያዊ ዜግነት ስላለው ስለ ኢትዮጵያዊ ሰው ስለሆነ አይደለም። it's not about Ethiopia ግን በእስራኤላውያንነታቸው አይደለም የሚድኑት። እንደሱ አይነቶቹን የሥጋ እስራኤል ይላቸው የጠፉ ለሀገራችን እንጸልያለን። ሀገራችን መልካም ሰላም እንድትሆን የነፍሳችን ጸሎት ነው፣ ምኞታችን ነው። በውስጤ ተሸክሚያት የምኖር ሀገር ነች። ግን ሪያሊቲው ፋክቱ እውነቱ ይሄ ሰው በኢትዮጵያዊነቱ ሳይሆን እግዚአብሔርን ኢምፕረስ ያደርገው እግዚአብሔርን መፈለጉ ነው። ከአክሱም ተነስቶ በሱዳን በኩል አድርጎ በግብፅ አድርጎ በጋዛ አድርጎ ጀሩሳሌም የገባው ብዙ ሳምንታት ብዙ ወራት የሄደው ምን ፈልጎ ነው? ብዙ ርቀት ለእግዚአብሔር ካረከው እግዚአብሔር አይቶሃል፣ እግዚአብሔር ሰምቶናል፣ እግዚአብሔር ራሱን ይገልጣል። ያ ስጋ ወደ አፈሩ መለሳል፣ አፈር ነውና ስጋ አይደለህም አንተ፣ ውጫዊ አካልህ አይደለህም፣ የሚፈርስ የሚጠፋ ብል የሚበላው የሚተላ ነገር አይደለህም። that's not your identity። አንተ የእግዚአብሔር መልክ የእግዚአብሔር ልጅ ነህ። ከስጋና ከደም አይደለም የተወለድ። that is the most important። በእውነተኛ መንፈስ ከፈለግሽ፣ በእውነተኛ ስግደት ከሰገድሽለት እግዚአብሔር ቅርብ ነው። ሳምራዊ አይልም፣ አይሁዳዊ አይልም። ከዓለማውያን ከኃጢአተኞች መሃል ሰው ንስሐ ገብቶ በንጹህ ልቡ በንጹህ መንፈሱ እግዚአብሔርን ከፈለገ ያንን ሰው እግዚአብሔር ይጠራዋል፣ እግዚአብሔር ያነሳዋል። እግዚአብሔር ፊት አይቶ የሚያደላ አምላክ አይደለም፣ መልክ አይቶ የሚያደላ አምላክ አይደለም። በውጫዊ ነገራችን፣ በሀብታችን፣ ባለን ነገር፣ በትምህርታችን፣ ባነጋገራችን፣ ባለባበሳችን የሚደነቅ የሚገረም አምላክ አይደለም። it's not about age, it is about maturity። የልብ ንጽህና። challenge yourself, really are you born again? are you born again? ኢየሱስ የእግዚአብሔር ልጅ ነው። መዳን በሌላ በማንም የለም። ሁላችን ደግሞ በእግዚአብሔር ፊት እንቆምና የቀረውን የቃሉን ጊዜ ደግሞ እንካፈላለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የማለዳችን የቀናችን ባለቤት እሱ ነው። ቀኑ የሱ ነው፣ እኛም የሱ ነን። እስትንፋስና መንገዳችን ሁሉ በሱ ነው። የኛ ሲመስለን ነው የምንሳሳተው። የሱ መሆኑን ስናቅ ሁል ጊዜ ትክክል ነን። እግዚአብሔር ይመስገን። ሃሌሉያ። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ የመጀመሪያውን ክፍል እናያለን። ከቁጥር 26 ጀምሮ በክርስቶስ ኢየሱስ ስም አነባዋለሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ። የእግዚአብሔርም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌምም ወደ ጋዛ ወደሚወስደው ወደ ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ፣ ገንዘብ ሲል ማሞን ነው የሚለው የግሪኩ፣ በንብረቷ ላይ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስ በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና አግኘው አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህ አለው። እርሱም የሚመራኝ የሚያስተምረኝ ሳይኖር ይህ እንዴት ይቻለኛል አለው። ወደ ሰረገላውም ወጥቶ ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው፣ ጠየቀው አይልም። he begged him, please ለመነው ይላል። ያነበውም የነበረው የመጽሐፉ ክፍል ይህ ነበር።
እንደ በግ ወደ መታረድ ተነዳ። የበግ ጠቦቶች በሸላቾቹ ፊት ዝም እንደሚል እንዲሁ እሱ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ፊልጶስን መልሶ እባክህ ነቢዩ ይሄን ስለማን ነው የሚናገረው? ስለ ራሱ ነው ወይስ ስለ ሌላ አለው። ፊልጶስም አፉን ከፍቶ አስተማረው። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለው። ክብር ለእግዚአብሔር ይሁን። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛው አላየውም፣ ደስ ብሎት መንገዱን ይሄድ ነበር። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያ እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። እንጸልይ። በፍጹም ልባችን እንጸልይ። በፍጹም ልባችን እንመን። በፍጹም ልባችን ወደ እግዚአብሔር እንቅረብ። እሱን እንፈልገው። ሕያውነቱ በእኛ ውስጥ ይበዛል። ራሱን በእኛ ውስጥ ይገልጣል። የልባችንን መሻት የጎደለውን እግዚአብሔር ይሞላል። እግዚአብሔር ያያል፣ ይሰማል፣ ያደምጣል። ሃሌሉያ። የእግዚአብሔር ዓይኖች በክርስቶስ ኢየሱስ ወደ እናንተ ናቸው ተብሎ ተጽፏል። ወደዚህ በመንፈሴ በፊቴ ወደሚንቀጠቀጥ ልቡም ደግሞ ትሁትና የተሰበረ ዓይኖቼ ወደዚህ ሰው ጆሮዎቼም ለጸሎቱ የተከፈቱ ናቸው ይላል። ትሁት ስለሆነ እግዚአብሔር አምላክና አባት ሆይ የተቀደሰ ዘላለማዊ የሆነ ሕያው የሆነ ስምህን እንጠራለን፣ እናመሰግንሃለን፣ እናመልክሃለን፣ እንሰግድልሃለን። አንተ ለኛ ፈጣሪ ነህ። አንተ ለኛ አምላክ ነህ። አንተ ለኛ ሕይወት ነህ። እግዚአብሔር ሆይ ካንተ ተገኝተናል። ባንተ እንኖራለን፣ ባንተ እንገባለን፣ ባንተ እንወጣለን። እስትንፋሳችን መንገዳችን ያስክ አንተ ነህ። ምድርና ሞላዋ ያንተ ነች። ጌታ ሆይ ለኛ የሚያስፈልገንን የምታውቅ አንተ ነህ። የውስጣችንን ረሃብ፣ የነፍሳችንን ጥማት፣ ፍላጎታችንን ሃሌሉያ ጠልቀህ የምታይ ጩኸታችንን የምትሰማ መልካም አምላክ፣ ደግ አምላክ፣ ንጹህ አምላክ፣ በስራ ግሩም ነህ። ጌታ ሆይ አንተ አትሳሳትም፣ ንጹህ ነህ። በፍጹም ልባቸው ለሚፈልጉ ቅርብ ነህ። ጌታ አምላክ ባሉበት አንተ ትመጣላቸዋል። እናመሰግናለን። ስምህ ይቀደስ። ዛሬም የመዳን ቀን ይሆንልን። እግዚአብሔር ሆይ መለወጥ ባንተ ሐሳብ ባንተ ፈቃድ የዘላለሙን የምናይበት የመጨረሻውን ነገር የምናደንቅበት የተቀበልነው የምናከብርበት ጌታ አምላክ ሆይ እንዲሆን እግዚአብሔር ሆይ በክርስቶስ ያገኘነው ሕይወት የዘላለም እንደሆነ ፍጹም እንደሆነ የመጨረሻው እንደሆነ አውቀን ጌታ አምላክ ሆይ ነፃ እንድንወጣ እንጸልያለን። ነፍሳችን እንዲያርፍ መንፈሳችን እንዲያርፍ በኢየሱስ ክርስቶስ ስም ጸልያለሁ። የሰይጣን ሥራ ይፍረስ፣ የአጋንን ሥራ ይፍረስ። የጨለማው ስልጣን ከዚህ ሰዓት ጀምሮ የጠላት ሥራ ሁሉ የአጋንን ሥራ ሁሉ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል ቀንበሮች የተሰበሩ ይሁን። ስልጣኑ ይፍረስ፣ ኃይሉ ይፍረስበት፣ ምሽጉ ይፍረስ፣ ሰንሰለቱ ይበጠስ፣ ጨለማው ይገፈፍ። ጌታ አምላክ ሆይ በስልጣንህ በቃልህ የሰዎችን ልብ አእምሮ አንተ ክፈት። መረዳት የሚገባቸው ማወቅ የሚገባቸው ከቃልህ ፍቺ ከእውነት ቃል ጌታ ሆይ በመንፈስ እንዲማሩ መንፈስ ቅዱስ ሆይ
አንተ ተቆጣጠር፣ አንተ ግዛ፣ አንተ ንካቸው፣ አንተ አቁማቸው፣ ልባቸውን አንተ ክፈት። ይሄ ሰዓት ያንተ ነው። እኛ ሁላችን ልናመልክህ አንተን ፈልገን አንተን ብለን በዚህ አለን። አንተን ለሚፈልጉ ቅርብ ነህ፣ ሕያው ነህ። አንተ አምላካችን ነህ። እናመሰግንሃለን። በክርስቶስ ኢየሱስ በጌታችን ስም አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን፣ ሃሌሉያ። ይሄ አንዳንዴ the importance of የእግዚአብሔር የመንፈስ ቅዱስ ኢምፖርታንት very very important የሚላቸው ነገሮች አሉ። እግዚአብሔር የጎደለንን እና የሚበልጠውን እኛ አናየውቀውም፣ አንዳንዴ አናየውም። በራሳችን ሐሳብ እግዚአብሔር ይሄ ነው የሚፈልገው ወይም ይሄ ነው የሚለው የምንለው አለ። እንደሱ አለ አይደል? እንደ ራሳችን ሐሳብ ደግሞ ምንጸልይበትም ጸሎት አለ። መጽሐፍ ቅዱሳዊ ሆነ የልባችንን መሻት የቀን ውሏችንን ለእግዚአብሔር ምንሰጥበት፣ ሸክማችንን በሱ ላይ ምናሳርፍበት፣ እነዚህ ሁሉ ምንጸልይባቸው ወደ እግዚአብሔር ምናቀርባቸው መሻቶቻችን ናቸው። ለዚህ ነው መጽሐፍ ቅዱስ የልብህን መሻት እግዚአብሔር ይሰጣልና በእሱ ደስ ይበልህ የሚለው። አሁን ግን የመሻታችን የመጨረሻው ጣራው እግዚአብሔር ለኛ ቀረበን ቢባል፣ አየን ቢባል፣ ሰጠን ቢባል ብልጫው የት ጋር ነው? ማብቂያው የት ጋር ነው? መደምደሚያው የት ጋር ነው? እግዚአብሔር ጎበኘኝ፣ አየኝ፣ ሪሊ ይሄን ነው እግዚአብሔር የሚሰጠኝ የምንለው የትኛው ነው? ብዙ ጊዜ ይሄ ታሪክ ለምድራችን ለሀገራችን አዝ ፕራውድ እንጠቀምበታለን። እግዚአብሔር ኢትዮጵያን አይቷታል። የሙሴ ሚስት ኢትዮጵያዊ ነበረች። የኤርሚያስ ያገለገለው ሰው ኢትዮጵያዊ ነበረ እያልን እንናገራለን። እና ከሀገሪቱ ጋር ነው የምናገናኘው። ትርጉም የምንሰጠው ለምድሪቱ ነው አይደለም። መጽሐፍ ቅዱስ ግን ስለ ሀገሪቱ አይደለም የሚናገረው፣ ስለነዛ ስላመኑ ሰዎች ነው የሚናገረው። ኢትስ ኖት ስለ ዜግነቱ አይደለም እግዚአብሔርን ኢምፕረስ ያደረገው። የየትኛውም አገር ዜግነት እግዚአብሔር ምን ያደረገውም ኢምፕረስ ያደረገው። የቻይና ሊሆን ይችላል፣ ነጭ ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ካናዳዊ ሊሆን ይችላል፣ ስፓኒሽ ዜግነት ሊኖረው ይችላል። ያ ዜግነት ምድራዊ ነው፣ ወደ ሰማይ አያስጠጋም፣ መንፈሳዊ ነገር የለውም፣ ወደ እግዚአብሔር አያቀርብም፣ እግዚአብሔርን ኢምፕረስ አያደረገው። ለእግዚአብሔር ሰው ሁሉ ከአንድ አዳም ከአንድ እናት ከሔዋን የተፈጠረ የአዳምና የሔዋን ልጆች ናቸው። በዛ ደግሞ ሰው ምን አድርጓል? ወድቋል፣ ከእግዚአብሔር ርቋል፣ በሰይጣን ተሸንፏል፣ ከሕግ ወድቋል፣ ከእግዚአብሔር ጋር ተጣልቷል። እግዚአብሔር አባቱ፣ እግዚአብሔር አምላኩ፣ እግዚአብሔር ፈጣሪው አባት መሆኑን አጥቶታል። ፈጣሪው መሆኑን ያውቃል። ብዙ ሰዎች ፈጣሪ መሆኑን ያውቃል። አባት መሆና ግን ይሄ አባታችን ነው፣ እግዚአብሔር አባቴ ነው፣ ከሱ ተወልጃለሁ የሚሉበትን ደህንነት ግን አላገኙም። ያ መገለጥ ያ መንፈስ ነፍስና መንፈሳችን ውስጥ መግባት አለበት። ደህንነታችን ነው የመጨረሻው እግዚአብሔርን ደስ የሚያሰኘው። የዘላለሙ ነው እግዚአብሔር ኢምፕረስ የሚያደርገው። የመጨረሻው ይሄ ኢትዮጵያዊ ጃንደረባ እግዚአብሔር ፊልጶስን በመንፈስ ቅዱስ አንድ ቦታ ላይ መንፈስ ይላል፣ የመጀመሪያው ግን መልአክ ይላል። መልአኩንም መንፈስ ቅዱስንም ፊልጶስ የተናገረው ኢትዮጵያዊ ዜግነት ስላለው ስለ ኢትዮጵያዊ ሰው ስለሆነ አይደለም። it's not about Ethiopia። እንደዚህ ስል ኦፌንድድ እንዳትሆኑ፣ ሀገሬን ሞድ ሰው ነኝ። በኢትዮጵያዊነቴ ደስ የሚኮራ ሰው ነኝ። ማንም ደስ ይለዋል በሀገሩ። አሜሪካን በአሜሪካነቱ ይኮራል፣ ኢትዮጵያን በዛ we are so proud። ግን ሪያሊቲው ፋክቱ ግን እውነቱ ግን
ከእግዚአብሔር ቃል መራቅ የለብን። የእግዚአብሔር ቃል መንፈስ ቅዱስ የሚለው ይሄ ኢትዮጵያዊ ጃንደረባ ኢትዮጵያዊ ስለሆነ ሳይሆን እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም መንፈሱ የሚፈልግ እግዚአብሔር ልብ ጋር የደረሰ ሰው ስለሆነ አሜን። አንዳንድ ጊዜ እግዚአብሔር እስራኤል ቃሉ አላቸው። እግዚአብሔር ተናግሯቸዋል። ከጣዖት አምልኮ ነፃ ወጥተዋል። ከአብርሃም ጀምሮ ተጠርተዋል። ቅዱሱን እውነተኛውን ዘላለማዊውን ፈጣሪ አባት አምላክ ያውቁታል። ግን በእስራኤላውያንነታቸው አይደለም የሚድኑት። እንደሱ አይነቶቹን የሥጋ እስራኤል ይላቸው የጠፉ እንደውም በምን ይመስላቸዋል? በአጋር ልጆች ይመስላቸዋል። እነ እስማኤል ሁሉ የሚፈልገው እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ አስተምህሮ ወደ ሰማርያዊቷ ሴት ሄዶ እግዚአብሔር መንፈስ ነው አለ። የሚሰግዱለትን በእውነትና በመንፈስ የሚሰግዱለት የሚታዘዙትን የሚፈልጉትን አብ እንደነዚህ አይነት ሰዎችን ይፈልጋል። በእውነተኛ መንፈስ ከፈለግሽ፣ በእውነተኛ ስግደት ከሰገድሽለት እግዚአብሔር ቅርብ ነው። ሳምራዊ አይልም፣ አይሁዳዊ አይልም። ክብር ለእግዚአብሔር ይሁን። በአሕዛብ ዘንድ የተደነቀ እጅግ በጣም እግዚአብሔርን ኢምፕሬስ የሚያደርጉ ሰዎች ሲያገኝ እነሱን ይጠራና የሱ ያደርጋቸዋል። ክብር ለእግዚአብሔር ይሁን። ከዓለማውያን ከኃጢአተኞች መሃል ሰው ንስሐ ገብቶ በንጹህ ልቡ በንጹህ መንፈሱ እግዚአብሔርን ከፈለገ ያንን ሰው እግዚአብሔር ይጠራዋል፣ እግዚአብሔር ያነሰዋል። እግዚአብሔር ፊት አይቶ የሚያደላ አምላክ አይደለም። መልክ አይቶ የሚያደላ አምላክ አይደለም። በውጫዊ ነገራችን፣ በሀብታችን፣ ባለን ነገር፣ በትምህርታችን፣ ባነጋገራችን፣ ባለባበሳችን የሚደነቅ የሚገረም አምላክ አይደለም። በልቦናችን እግዚአብሔር ትልቁ ሰው በትልቅ ሰው ማለት የከበረ ሰው ማለት የተከበረ ሰው ማለት ወደ እግዚአብሔርን የሚፈራ እግዚአብሔርን የሚወድ በነፍሱ እግዚአብሔርን በሙሉ ኃይሉ የሚፈልግ በነፍሱ መሻት እግዚአብሔር ነው፣ ከሱ በቀር ሌላ አምላክ የለኝም፣ ከአንዱ ከእግዚአብሔር በቀር አምላክ የለም፣ እሱ ደግሞ አመልከዋለሁ እከተለዋለሁ አለ ማለት ብቻ አይደለም። መኖሩንማ አለ ያዕቆብ አይደለም፣ አጋንንትም ያውቃሉ፣ እንደውም በኃይል ይንቀጠቀጣሉ። ታዲያ አንተ ምንድነው ብልጫ አላቸው እስራኤላውያን። እግዚአብሔር መኖሩን ስላመናችሁ ምትድኑ ይመስላችኋል አላቸው። ብዙ ሰው ብትጠይቀው እግዚአብሔር መኖሩን there is some power ይልሃል፣ there is some ይልሃል። መኖሩ ሳይሆን ሁለተኛ እሱን መከተሉ፣ በሱ ፈቃድ ውስጥ በሱ ቤተሰብ። ሃሌሉያ! የአምላክ የፈጣሪ ቤተሰቦች፣ ባላጋራዎች፣ ወራሾች፣ ርስት ተካፋዮች፣ ልጆች፣ የተወደዱ ልጆች፣ የተመረጡ ልጆች፣ በስሙ የተጠሩ እግዚአብሔር ያያቸው ያተማቸው በደሙ ያጠባቸው የቀደሳቸው በደላቸውን የማይቆጥር ከውድቀት ከኃጢአት አንስቶ ልጆቼ ናችሁ ብሎ የማያፍርባቸው ጠላት ቢከሳቸው ክሳቸውን የማያይ ፋይላቸውን ኦልሬዲ ይዘጋ። ምክንያቱም የወንድሞች ከሳሽ በክርስቶስ ኢየሱስ ደም ምን ሆነዋል? ተጥለዋል፣ ተሸንፈዋል። ያ ባለጋራችን ከእንግዲህ በኋላ በእኛ ላይ ፍርድ ማምጣት አይችልም። ሊቀ ካህኑ በእኛና በእግዚአብሔር መካከል ኢየሱስ ክርስቶስ ገብቷል። ሰይጣን መግባት የሚችለው ክርስቶስ በእኛና በእግዚአብሔር መካከል ካልገባ ሰይጣን አክሰሳለ ለሲኦል ፍርድ ለኃጢአታችን በደል ተጠያቂ ነው የምንሆነው። በእኛና በእግዚአብሔር መካከል ግን ክርስቶስ ኢየሱስ ከገባ እንደ አንደኛ ጢሞቴዎስ ምዕራፍ 2
በእግዚአብሔርና በሰው መካከል አንድ ጌታ አለ። እሱም ሰው የሆነው ማን ነው ይላል? ክርስቶስ ነው። በእኛና በእግዚአብሔር መካከል ይላል። በአምላክነቱ አምላክ ነው፣ በሰውነቱ እኛን ወክሏል። ሰው በመሆኑ እኛን ነው የወክል። በአምላክነቱ ደግሞ ከአብ ዘንድ ያለውን የምንወርስበትን ርስት ነው የሰጠን። ከአባቱ ጋር ነው ያስታረቀን። ወደዚህ ምዕራፍ ወደዚህ መልእክት የተጻፈበት አንኳር ስናወጣ ብዙ ጊዜ ቀሳውስት፣ አገር ሽማግሌዎች፣ ሰዎች፣ ፖለቲከኞች ኢትዮጵያን ከፍ ለማድረግ እንደው ኢትዮጵያ በቃ ያለ ኢትዮጵያ እግዚአብሔር እኔ አንዳንዴ እጽፋለሁ፣ አንዳንዴ እንትን ሲለኝ ይሄ ነገር በዛ ስል አውጥቼ ጽፈዋለሁ። የፈለጉ ቢሉኝ ምንድነው እግዚአብሔርም ኢትዮጵያ የሆነ የሚመስላቸው ሰዎች እግዚአብሔርን ኢትዮጵያዊ ሊያረጉት ይፈልጋሉ። ከምሬ እኮ ነው። እና እግዚአብሔር ያለ ኢትዮጵያ የሚያይ ነገር ያለ በቃ እንደውም ኢትዮጵያን ሁሉ ነገር ኢትዮጵያ በቃ ከኢትዮጵያ ውጪ እግዚአብሔር አይን የሌለው ጆሮ የማያይ የሰውን ጸሎት የማይሰማ ሰው የሚጠቅሱት ሀገርን አይደለም። ሀገር ያስፈልጋል። ለሀገራችን እንጸልያለን። ሀገራችን መልካም ሰላም እንድትሆን የነፍሳችን ጸሎት ነው፣ ምኞታችን ነው። በውስጤ ተሸክሚያት የምኖር ሀገር ነች። ግን ሪያሊቲው ፋክቱ እውነቱ ይሄ ሰው በኢትዮጵያዊነቱ ሳይሆን እግዚአብሔርን ኢምፕረስ ያደርገው እግዚአብሔርን መፈለጉ ነው። ኢማጂን ገንዘብ ሁሉ በቃ የተሟላ ገንዘብ የኢትዮጵያዊ የህንደኬ የንግስቲቱ ንብረቷን በሙሉ የሚያዝበት እሷ ነው አይደል? እሱ ነው ማሙን ነው የሚለው ንብረቷን ኖት ኦንሊ ካሹን። ካሽ ሲሆን ገንዘብ ነው አይደል? ንብረት ሲሆን ግን ሁሉ ነገሩ ነው። it's not only cash ገንዘብ ሲል ካሽ ብቻ አይደለም። በንብረቷ ላይ ሁሉ ባለስልጣን አይደል? ኢንቨንቶሪ ሲደረግ ምንድነው ያላችሁ ሀብታችሁ ሲባል መኪናችሁም ሀብታችሁ ነው፣ ቤታችሁም ሀብታችሁ ነው። it's not only your cash ባላት ሀብት በሙሉ ምን አድርገዋል? እሱ አዛዥ ነው። in other sense በሌላ አነጋገር የተሟላለት ሰው ነው። he has no question about money or ስለ ንብረት ስለ ሀብት የሚፈልገው ነገር አይደለም። የሱ ጸሎት አሁን ሀብት ስጠኝ ብሎ አይደለም። ዛት ሚንስ ጸሎቱ አይደለም ማለት ነው። በደንብ ኢንፈሳይዝ ስናደርገው እንደው ቀርበን ካጠና ነው ይሄ ሰው ኢየሩሳሌም ያስኬደው እግዚአብሔርን ፊት ለመፈለግ ለመጸለይ ለመስገድ ከአክሱም ተነስቶ በሱዳን በኩል አድርጎ በግብፅ አድርጎ በጋዛ አድርጎ ጀሩሳሌም የገባው ብዙ ሳምንታት ብዙ ወራት የሄደው ምን ፈልጎ ነው? እባክህ ጌታ ሆይ ገንዘብ ስጠኝ። ያ እንዳልሆነ በገንዘቧ ሁሉ ተሟላ። ያን ጊዜ ደግሞ ኑቢያ የምትባለው ሱዳን ጠረፉ ያለው አካባቢ በሙሉ ቤተመንግስት የድሮ ቤተመንግስት የተሰሩበትም ነው። እሱም ፓርት ነው፣ እዛም የነሱ ነው። ያም ሁሉ የኛ ነበር። እንደሱ ደግሞ ታሪኩም ላውራብል ደግሞ አንዳንድ ሰዎች ደግሞ በዛኛው ኦፌንድድ ይሆናል። መንፈሳዊው ነገር ላይ እንሂድ። ኑቢያም ውስጥ ያለው ቤተመንግስት የሷ ነው። አክሱምም ይነሳል። ኑቢያም ያለው ትልልቅ ከግብፅ ፒራሚዶች የቀደሙ ፒራሚዶች እዛ ነው ያሉት። ከግብፅ ይቀድማሉ የኑቢያው ፒራሚዶች ሱዳን ላይ ያሉት እኛን የሚመስሉ ሱዳኖች ብታዩቸው ቁልጭ ኢትዮጵያ ቁልጭ። ይሄ ሰው ወደ ኢየሩሳሌም ያስገሰገሰው እዛ ድረስ ብዙ ሳምንታት ደግሞ በረሃ ነው። ኢንቴንሽኑ ዚሉ የነፍሱ ረሃብ የመንፈሱ ጥማት የአእምሮ ሁሉ የወረሰው
እግዚአብሔርን ፊት ማየት ፈልጓል። እግዚአብሔርን በእግዚአብሔርነቱ ማመስገን፣ ማክበር፣ መስገድ። ለዚህ ነው እግዚአብሔር በፍጹም ልባችሁ ፈልጉኝ። እግዚአብሔር ነውና፣ አምላክ ነውና፣ ፈጣሪ ነውና እሱነቱን ነው መጀመሪያ የምንፈልገው። ፈጣሪነቱ ላይ ነው ትኩረት። ሰው በራለት ከተባለ እግዚአብሔር ይብራለት ወገኔ። እግዚአብሔር አምላክ ነው። ለኛም ምን አረገል? በራልን። ስጦታው አይደለም የበራልን፣ አምላክነቱ ነው የበራልን። አሜን። እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ፍላጎት ፈጣሪን ለማምለክ እሱን ለመስገድ ለማክበር እንደተጻፈው ወደ ኢየሩሳሌም ኪዳኑን ያቃል ማለት ነው። አሜን። እውነተኛውን አምላክ ፈልጓል። ብዙ ርቀት ሄዷል። ለእግዚአብሔር አጭር ርቀት አይደለም ምን ሄደው መሄድ ያለብንን ነገር ከሄድን ለእግዚአብሔር ነው መሄድ። አሜን ትላላችሁ? ብዙ ርቀት ለእግዚአብሔር ካረከው እግዚአብሔር አይቶሃል፣ እግዚአብሔር ሰምቶናል፣ እግዚአብሔር ራሱን ይገልጣል። ከነፍሳችን ከመንፈሳችን ሳክሪፋይ ያረግናት ያን ሁሉ ርቀት ያን ሁሉ ጉዞ ነፍሱን ጨምቆ የሄደበት ነገር እግዚአብሔር አይቶት መልአክ ፊልጶስን ተናግሮት ፊልጶስን መንፈስ ቅዱስ ልኮት እዛ ደረጃ ደረሰ። ሁለተኛ ይሄ ሰው ባለስልጣን፣ ስለዚህ ስለስ ባክ ስልጣን ስጠኝ ብሎ አይደለም እየጸለየ። አሁን ሀገርን ፖለቲካውም አህጉሩ እየተባለ ዓለም ያለችው በምን ጉዳይ ነው? በስልጣን። ህዝብ እንደ ቅጠል የሚረግፈው የስልጣን ጉዳይ። እግዚአብሔርን ይሄ ሰውዬ ከስልጣን ጋር አይደል፣ ከመንፈሱ እግዚአብሔር አባቴ ነው። አያችሁ፣ ሰው ሀብታም ሲሆን ባለጸጋ ሲሆን ሲከናወንለት ልመናውን እግዚአብሔር ሲሰማው እግዚአብሔር የልብህን መሻት ሲሰጥህ የተስፋይቷን ምድር ሲያወርስ ጎተራ ሲሞላ ይላል፣ እርሻ ሲበዛ በጎች በበረት ውስጥ ሲሞሉልህ፣ ወይን ጠጁ እህሉ ዘይቱ ሲትረፈረፍ ይሄንን ያደረገው እግዚአብሔር ነው በል። ያ የበለጠ እግዚአብሔርን የምታከብርበት የምታመሰግንበት እንጂ ከእግዚአብሔር ሀብታችን የሚያርቀን አይደለም። ብዙ ሰው ሀብት ከእግዚአብሔር ያርቀዋል፣ ዝና ከእግዚአብሔር ያርቀዋል፣ ስልጣን ከእግዚአብሔር ያርቀዋል፣ መከናወን ከእግዚአብሔር ሊያርቅ ይችላል። ሰይጣን አንዱ ጌታችንና መድኃኒታችን ኢየሱስ ክርስቶስን ማቴዎስ 4 ላይ የፈተነው ሁሉን ልስጥና ስገድልኝ። ስለዚህ ዓለምን ሰጥቶት፣ ስልጣንን ሰጥቶት፣ ገንዘብን ሰጥቶት፣ ሀብትን ሰጥቶት፣ የሚፈልገውን ሰጥቶ ነፍስህ ከምትጠፋ ሃሌሉያ ከእግዚአብሔር ጋር ስጋ ቢሞት ይሻላል። አንሰግድም አሉት እነ ዳንኤል፣ እነ ሲድራቅ፣ እነ ሚሳቅ፣ እነ አብደናጎ ከአንዱ ከእግዚአብሔር በቀር ከእውነተኛው አምላክ በቀር ላቆምከው ምስል ሰው ለሰራው ሰው ለሳለው ሰው ለቀረጸው ሰው ኢማጂን ላረገው አንሰግድም። እግዚአብሔር ከዚህ እሳት ሊያድነን ይችላል። ባያድነን እንኳ ቀናችን ከሆነ ነፍሳችንን እናድናል። ስጋ ቆይቶ ቆይቶ መሞቱ አይቀርም። ዛሬ ታድነዋለህ፣ ነገ ግን መስት ነው፣ ግዴታ። አሜን። ለዚህም አሜን ይባላል። ምን ነው ፈራችሁ? ያ ስጋ ወደ አፈሩ መለሳል፣ አፈር ነውና። ስጋ አይደለህም አንተ፣ ውጫዊ አካልህ አይደለህ። የሚፈርስ የሚጠፋ ብል የሚበላው
የሚተላ ነገር አይደለም። that's not your identity። አንተ የእግዚአብሔር መልክ የእግዚአብሔር ልጅ ነህ። ከስጋና ከደም አይደለም የተወለድ። that is the most important። የሚጠፋውን ከስጋ ስንወለድ ከአባታችን የምናገኘው ከእናታችን የምናገኘው ጂን ስጋ ነው። ሲሞት ሞተ ነው በቃ። then it's dead። ከአባትህ ከእናትህ ጋር የተገናኘህበት እዛ ያቀራል። መንፈስህ እናትህ አልሰጠችህም፣ አባትህ አልሰጠህም። መንፈስ እሱ በእግዚአብሔር እስትንፋስ የተቀበልከው። ስትሞት ዜግነት የት ነው? ኢትዮጵያዊ ነህ፣ ነጭ ነህ፣ ጥቁር ነህ አትባልም። ስትበሰብስ አጥንት ነህ። ውስጥ ሲታይ ደምህ ቀይ ነው። የነጮች ደም ቀይ ነው፣ የጥቁሮች ደም ቀይ ነው። ፒሪየድ። ለዚህ ነው መጽሐፍ ቅዱስ እናንተ የማይጠፋውን የማይበሰብሰውን ፈልጉ ጽድቁንና መንግስቱን። ይሄ ሰው ጽድቁንና መንግስቱን። በዚህ መሃል ብዙ እኮ ግርግር አለ። ዓለም ስንኖር ግርግሩ አንዱ በዚህ ይመጣል፣ አንዱ በዛ ይመጣል፣ አንዱ በዚህ ይሄዳል፣ አንዱ በዛ ይወድቃል፣ አንዱ በዚህ ይነሳል፣ ደግሞ ሌላ ቀን ሌላ ይመጣል፣ ሌላ። ዓለም በግርግር የተሞላች። ይሄ ግርግር እንዳይነካን ልባችን፣ መንፈሳችን፣ አእምሯችን እንዴት ተደረገ ነው? ቀጥ ያለ ነው። እርፍ ጨብጦ ወደ ኋላ መሄድ ማንም የለም። ይሄ ሰው የእግዚአብሔር መንፈስ ፊልጶስን የተናገረለት ሂድና አስተምረው ስበከው ያለው ኢትዮጵያዊ ስለሆነ አይደለም። እንግዲህ ጉዳችሁን ዛሬ ወቁ። በቃ ይሄን ተናግሬ የፈለኩሉ ከምሬ ነው። አም ደግሞ ሪፎርመር ነው። ሪፎርሜሽን የሚያስፈልግበት ሰዓት ላይ መናገር አለብን። እውነቱን ማፍረጥ ያለብናል። ትንሽ ቅራላችሁ፣ ትንሽ አዘናችሁ። ልክ ነው። እስከሚለቀን ድረስ አንዳንድ ጊዜ ማዘን ጥሩ ነው። እስከሚለቀን እውነት ነው። ዋጣው ይላሉ አይደለም? ማንንም እሳቸው ኪኒኑን አልዋጡም እንጂ ሰውየው ጥለውን ሄዱ አይደል? ቅዱሳን እኔ አገሬን እወዳለሁ፣ እናንተም ሀገራችሁን ትወዳላችሁ። እንኳን አገሬ ሁሉን ሀገር ነው የምወደው። ሁሉ ሀገር ሰው ነው ለኔ። በእግዚአብሔር መልክና ምሳሌ የተፈጠረ ሰው ሴቶች፣ ወንዶች፣ ህፃናት፣ አሮጊት፣ አዛውንት ሰው ፒሪየድ። አእምሯችንን ሰይጣን አጨለመው። መሄድ ወዳለብን እንዳንሄድ፣ መገስገስ ወዳለብን እንዳንገሰግስ፣ መስገድ ወደሚገባን ወደ ኪዳኑ እንዳንመጣ። ይሄ ሰው ስግደት ያደረገው የመጨረሻዋ ስግደቱ ነች። ከኔ ጋር ሆኖ አሁን እቺን ነው ዛሬ የምናገረው። መገለጧ እዚህ ጋር ነች። መገለጧ እዚህ ጋር ነች። ብዙ ዓመት እየመጣ ምን አድርጓል? ሰግዷል። ብሉይ ኪዳን ነው። አሁን ግን ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በዛ ወራት ውስጥ ስለሆነ ስግደት በኢየሩሳሌም ስግደት በዚህ ነው የሚባልበት ሰዓት አይደለም። ብሉይ ኪዳን ምን ሆነ? አበቃ። it is done። የብሉይ ኪዳን ሰው ነበረ፣ ግን በብሉይም ደግሞ እግዚአብሔርን በንጹህ ልቡ ነው የሚፈልገው። ግን ከዚህ ዓመታት በፊት በየዓመቱ እየመጣ ይሰግዳል። እግዚአብሔርን ይፈልጋል። እግዚአብሔር ሰግደን ዘንድ እንቀር አይደለም፣ እንድንድን ወደ ኪዳኑ እንድንገባ የመጨረሻው በልጁ በክርስቶስ ኢየሱስ የሱ ልጆች እንድንሆን በሱ ፍቅር ውስጥ እንድንወለድ ነው። ኪዳኑ ሞልቷል። ብሉይ ምን ሆኗል? አክትሟል። ኢየሱስ ክርስቶስ የብሉይ ኪዳን ፍጻሜ ሆኗል።
መቅደሱ ስራው ምን አድርጓል? ጨርሷል። እስዳን አሁን ወደ መቅደሱ መሄድ አያስፈልግም። ግን ይሄ ሰው እግዚአብሔርን ፈርቶ በንጽህና ኖሮ በቅድስና ኖሮ ከሀብቱ በላይ ከንብረቱ በላይ ሳይኮራ ሀብት ማግኘት ሀብታም መሆን ወይም ሳክሰስ ሳይጥለው ወይም ኩራተኛ ሳያረገው ትዕቢተኛ ሳያረገው በትህትና የኖረ ሰው ነው። እግዚአብሔር ምን ይስጠን? ትህትና። ብዙ ሰዎች አገርንም ወገንንም ቤተሰብንም ቸርችን የሚረብሹ ትዕቢት ውስጣቸው ከገባ በኋላ ከምሬ ነው ማለት ልጆችም እኮ ጎረመሱ የሚባለው አንዳንዴ ስንተነትነው እኮ ታበዩ ነው የሚሆነው ስትርጉም አይደለም። I know everything I know all thing ማለት የሚጀምሩበት ሰዓት ላይ ጎረመሱ ይባላል። አባት ሲመክር አባቴ ምንም ያውቅ አይመስላቸው። እናት ስትመክር እናት ምንም ታውቃ ይታበያሉ። ያ የጉርምስና ሰዓት ነው። ያንን እንታገሳቸዋለን። ምክንያቱም አእምሯቸው ገና አድጎ ስላልጨረሰ። አእምሮ አድጎ የጨረሰ ሰው ከታበየስ አትኮረኩመውም መቼም። የ40 ዓመቱን ሰው ና ቁጭ በል ምናምን ብለህ ትኮረኩመዋለህ እንዴ? አትነካውም። ምንድነው የምታደርገው? ጨለማው ከውስጡ እንዲገፈፍለት ትጸልይለታለህ፣ ትመክረዋለህ፣ በመንገድ እንዲሄድ ትገስጸዋለህ። ያውም ደግሞ ተግሳጽ የሚሰማ የሚያዳምጥ ሰው ከተገኘ እኮ ነው። ይሄ ሰው he was so humble። ሲመጣ ሲያየው ፊልጶስ ወጣት ልጅ ነው ባይወዘው ወይ ፊልጶስ ብዙ ጊዜ እኛ ሀገር ቅዱሳን ሲሳሉ ጺማቸው እንዲህ ሲሆን አይደል ሽማግሌ ምናምን መጽሐፍ ቅዱሱን በደንብ ብታየው ዳንኤል ወጣት ነው፣ ዳዊት ወጣት ነው፣ ጴጥሮስ ወጣት ነው የነበረው፣ ዮሐንስ ወጣት ነው፣ ማቴዎስ ወጣት ነው፣ ሉቃስ ወጣት ነው፣ መጥምቁ ዮሐንስ ወጣት ነው። ወጣቶች ናቸው። ኤሊሁም ወጣት ነው፣ ኢዮብን መክሮ የመለሰው። So it's not about age, it is about maturity። የልብ ንጽህና። ሁለተኛ ይሄ ሰው በየዓመቱ ቅድስናውን ፕራይድ አልሰጠውም። አንዳንዴ እኔ ብዙ ዓመት ነው የምጸልየው አንተ ማን ነህ እንላለን አይደል? መንፈሳዊነቱም አላስታበየው። ቀረብ ብሎ የምታነባውን ታስተዋለህ ቢልህ ምን ይሰማችኋል? ያውም የማታውቁት ሰው ወጣት ሰው ምን በእውነት ምን ይሰማችኋል? አንደኛ ሀብታም ነው። ማን አንተ? Who are you after all? Why do you just come and approach me? አታውቅም እንደ ሰረገላውን አታይም? ሰረገላው ብቻውን አይደለም ባይዘው ወይ ጋርዶች አሉት። ብቻውን አይሄድም። ያን ሁሉ በረሃ ያን ሁሉ ሳምንት ወራት የሚፈጅ ቀን ነው። ከ3000 ኪሎ ሜትር ከ2800 እስከ 3000 ኪሎ ሜትር ሊጓዝ ይችላል። እያረፈንም ሄደው ነፍሳችን ወደ እግዚአብሔር እንዳትቀርብ አንዳንዴ አጥር የሚሰራው ፕራይዳችን። ያኔ ዝም ብሎ በቤት ውስጥ ይቀመጣል አይለወጥም። ይሄ ሰው መጥቶ የምታነበውን ታስተውላለህ ሲል እባክህ ብሎ ለመነው ይላል። ለምንድን ነው የለመነው? የእግዚአብሔር ከሆነ ለማወቅ
ነፍሱ የተጠማች ሰው ነፍሱ በኃይል የተጠማ ነው። በደንብ ስሙኝ። ዘሴም ማቴዎስ 16 ላይ ያቺ ሐዋርያት ሥራ ምዕራፍ 16 ላይ ያቺ ሀብታሟ ሴትዮ ሐር የምትሸጠው ሊዲያ ልቧን እግዚአብሔር ምን አደረገላት? ከፈተላትና ወደ ቤቷም ገብተው የበለጠ ዕለት ዕለት እንዲያስተምሯት ምን አደረገች? ለመነቻቸው ይላል። አሁንስ ተለምነህ እኮ ነው። ተለምነን አንቆለጳጵሰን አይደለም ተንከባከበን። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔርን በነፍሳቸው የሚጠሙ ይረካሉ፣ ጽድቅን የሚራቡ ይጠግባሉ። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ደግሞ ምን ያደርጉታል? ያገኙታል። ያገኙታል አለ ጌታ። አገኘው እግዚአብሔር። የመጨረሻው ይሄ ሰው ቅዱስ ነው፣ ጸሎተኛ ነው፣ ንብረቱን ይሰጣል፣ እግዚአብሔርን ይወዳል፣ እግዚአብሔርን ይፈልጋል። ሩቅ መንገድ ነው የሚሄደው። እኛስ መኪና አለህ እኮ ስንት ደቂቃ መንገድ ነው። ሩቅ የሚመጡት አይ ቲንክ እና ሀብትሽና እና ቤቴ ነው። the farthest I think the rest 15 20 30 ደቂቃ። ከነሱ ቀጥሎ ሩቅ የምመጣው እኔ ነኝ ይመስላል። It's easy for us. Just sit down to your car, dress up, ኤሲን ከፍተህ መዝሙር እየሰማ ፍሪዌዩ ደስ የሚል ግርግጭ የሚል አይደለም። ተራራ ምናምን አትወጣም። ለፈረሱ ስንቅ ምናምን ያዝ አትባልም። በረሃው ነውና ሐሩር ውሃ ያዝ አትባልም። ሽፍታ መንገድ ላይ ያገኛል አትባልም። ምንድነው ያስተኛል? Tell me. Challenge yourself. Really, are you born again? Are you born again? ነፍሳችን እግዚአብሔርን ትጠማለች፣ ተርባለች። ቅርብ ነው፣ ኢዚ ነው። any way you can go። እግዚአብሔርን ፍለጋ ነው የመጣው። ሩቅ መንገድ አላስቀር፣ በረሃ አላስቀር፣ ሽፍታ አለ ብሎ አልቀር። long way to seek God, only God። እንዲህ አይነት ሰዎች እግዚአብሔር የመጨረሻው ትልቁ ይሰጣቸዋል። የመጨረሻ ስጦታው ለዛ ሰው ማን ነበር? ኢየሱስ ክርስቶስ ነው። ሚካኤልን እልክልሃለሁ አላለውም። አያስፈልገው፣ በፍጹም አያስፈልገው። ነፍሱን የሚያድንለት ከእግዚአብሔር ጋር ልጅና የፈጣሪ ቤተሰብ ወራሽ የዘላለም ሕይወት የኃጢአት ስርየት የሰይጣን ቀንበር የሰይጣን ስልጣን ነፃ የሚወጣው ኢየሱስ ክርስቶስ በሕይወት ውስጥ ሲበራለት ነው። ፊልጶስ መጣ፣ አፉን ከፍቶ ስለ ኢየሱስ ነገረው ይላል። በቃ ከዛ በኋላ አለ ሌላ የሚቀረው የለም። ሌላ ነገር እንዲነግሩኝ ነው ያልፈልግም። I don't want it. You don't need it. There is no any other revelation once you know the depths of it. Once you know the wealthiness of what you believe. የመጨረሻውን ምሕረት ነው ያገኘው። የመጨረሻውን ኪዳን ነው ያገኘው። እግዚአብሔር
ራሱን የገለጠበት የማይታየው አምላክ በሚታይ ሰውነት ተገልጦ ይኖራል። አሳየኝ እግዚአብሔርን ሲለው እኔን ካየ እግዚአብሔርን አየሃለሁ። መንገዱን አላውቅም ሲለው እኔ ነኝ መንገድ አለው። እኔው ነኝ፣ በቃ ሌላ ነገር የለም አለ። ወደ አብ እንዴት ነው የምንደርሰው? በእኔ ነው የምትመጣው አለ። እንዴት ነው የምንጸልየው? በስሜ ነው የምትጸልየው። ይሄ ነው ወንጌል ወንድሜ። ይሄ ለአንድ ሀገር የተሰጠ አይደለም። ለዓለም ሰው ሁሉ፣ ለፍጥረት ሁሉ እግዚአብሔር ኢትዮጵያዊ አይደለም። እግዚአብሔር ኤርትራዊ አይደለም። እግዚአብሔር ጃፓናዊ አይደለም። እግዚአብሔር ነጭ አይደለም። እግዚአብሔር ጥቁር አይደለም። እግዚአብሔር መንፈስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። እግዚአብሔር ሕያው ነው፣ ቅርብ ነው። ይህን ነው ያደረገው። እኔ መጨረሻው ደስ አይላችሁ? ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ስለ ጥምቀት ምን ሆኗል ማለት ነው? ፊልጶስ ኃይለኛ ሰው ነው ባይዘወይ ይህን ቃል እንደው ወደዚህ ኤምፋሳይዝ ለማድረግ መንፈስ ቅዱስ ወደዚህ ያመጣን እንጂ ቤተ ክርስቲያን ላይ እግዚአብሔር ስደት ካመጣ በኋላ ነው ሲመለሱ ያን ያደረገው። ምክንያቱም አይመሰክሩም ነበር፣ ዝም ብለው ቁጭ ብለው አይመሰክሩም ነበርና ስደት መጣት በተናቸው። ከዛ ወደ ሰማርያ ሄዱ በስደት። ከዛ ወደ ሰማርያ ሄዶ መመስከር ጀመሩ። ሰማርያ እያለ ነው ፊልጶስን ሲመለስ ሂድና ኢትዮጵያዊው ጃንደረባ መንገዱ በዚህ መንገድ በበረሃው እዚህ ጋር ታገኘዋለህ እና ሄደህ አግኘው። መልአክ መጣ። መልአኩም መጥቶ ፊልጶስን ማንን ስበክ አለው? ፊልጶስን መልአኩ ራሱ ሄደህ ኢየሱስ የእግዚአብሔር ልጅ እንደሆነ የኃጢአት ስርየት የሚገኘው በዚህ እንደሆነ ሂደህ ንገረው አለ። ሰው ክርስትናችሁ አንሶባችኋል። ስለ ክርስቶስ የተቀበላችሁት ነገር ኢየሱስ አነሰብን። ኢየሱስ አንሶ ነው ሌላ አዳኝ የምፈልገው? የኢየሱስ ደም ከኃጢአት ያነጻል ካለኝ ሌላ የኃጢአት መንጫ መንገድ የምትፈልገው አንቺ ኢትዮጵያ ሆይ መንገድሽ የት ነው? እውነተኛ ኢትዮጵያውያን፣ እውነተኛ ኤርትራውያን፣ እውነተኛ ሰዎች ከሆናችሁ የአሜሪካውያን፣ ግሪካውያን እውነተኛ ለመሆን ኢየሱስ ክርስቶስ ራስ ይሆናችሁ፣ ብርሃን ይሆናችሁ፣ መዳን ይሆናችሁ። አንቺ ምድር ሆይ ተነሽ፣ አንቺ ምድር ሆይ ኮተትሽ ናች። እውነቱ ይሄ ቃሉ ይሄ ነው ወገኖች። አሁኑ ሰው ወደ ቸርች የሚሮጥበት መንገድ መገለጡ ያያችሁት መገለጡ ሁሉ ምድራዊ ነው፣ ፖለቲካዊ ነው፣ ውሸት ነው፣ ቆሻሻ ነው፣ መቅሰፍት የሚያመጣ ነው፣ እርግማን በላይ የሚጨምርልን። ተከተለው፣ ጠጡ ከፈለጋችሁ ቆሻሻው ነው። you will be sick next time። እግዚአብሔርን በፍጹም ልባችን ፈልገው ወገኖች፣ ቅርብ ነው። አየው፣ ጎበኘው፣ አሰበው፣ ኦን ታይም ላከለት። ፊልጶስን ሚያህል ላከለት። ለቆርኔሌዎስም ምዕራፍ 10 ላይ ደግሞ ስትሄዱ ጴጥሮስን ላከለት።
መንፈስ ቅዱስም መልአክም ጴጥሮስን ሂድና ቆርኔሌዎስ ቤት ዘሴም ታሪክ ዘሴም እግዚአብሔርን የሚፈሩ ሰዎች፣ የሚሰግዱ ሰዎች፣ የሚጸልዩ ሰዎች። ወገኖቼ ጸሎት አነሰብን። ለእንጀራ ስለሆነ የምንጸልየው እንጀራችንን ካልተሞላ መጸለይ ይሰለቻል። የምንሰግደው ለእግዚአብሔርነቱ፣ ሌላውን እሱ ይጨምረዋል። ወደ ቤቱ የምትመጣው እግዚአብሔር ሕልውና ውስጥ ህብረት የምፈልገው የእግዚአብሔርን አካል ነው። I don't have any politics. No intention, no zeal, no ambition. Our ambition, our zeal, ንጹሑን ቅዱሱን ዘለዓለማዊውን የሚበልጠውን አንዱ ጌታ የሁሉ ጌታ ነው። ከሰማይ የመጣው ከሁሉ በላይ ነው። እሱም የእግዚአብሔር ልጅ ኢየሱስ ነው። ይሄ ብቻ ነው የሚበልጥ። የመጨረሻው ይሄ ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ነፍሳችሁ የተጠማበት እርግጠኛ ሆኑ። ነፍሳችሁ ከፈለጋችሁ እግዚአብሔር ያገኛችሁ። አሁን ወደ ጌታን አውቀናል። እሱን ደግሞ የበለጠ ለማወቅ ከፈለግን ምድራዊ ነገራችንን ይመልሰዋል። በደም ይመልሳል እግዚአብሔር። ወደ እሱ የመጡትን ባዶ እጃቸውን አይልክም። ምን ጎደላችሁ ይላል። እንጀራ ካስፈለገ ይሰጣል። ጤንነት ካስፈለገ ይሰጣል። ሀብት ካስፈለገ ይሰጣል። ጥበቃ ካስፈለገ ይሰጣል። ሰላም ካስፈለገ ይሰጣል። ጸጋ ካስፈለገ ይሰጣል። ባለጸጋ ነው እግዚአብሔር። ብቻ እሱን ፈልጉ ይላል። እናንተ ጽድቁንና መንግስቱን ፈልጉ። So our ambition, it's not popularity. Go and seek እግዚአብሔርን ከፈለግ በትክክለኛ ይመራሃል። ውሸተኛ እግዚአብሔርን የማይፈልጉ ሰዎች ፍጻሜያቸው ነው የሚሄዱበት የሚጠጡትን ውሃ ሄደህ ታየዋለህ መጨረሻ። እግዚአብሔርን የሚፈልጉ ሰዎች እግዚአብሔር እውነተኛ መንፈስ ነው የሚሰጠው። The right spirit at the right time at the right place ያስቀጣል። ይርዳን፣ በእውነት ይራራልን። ጌታ ሆይ ከነፍሴ ከመንፈሴ ወደ እኔ ህይወት ውስጥ ና። እንዳልጠመቅ የሚከለክለኝ ምንድን ነው? የቀረ የጎደላል? Is there anything that I need to know? በፍጹም ልብህ ብታምን አላለው። Are you serious enough? Are you really sincere enough? Do you really mean it? Then you can go. ደስ ይላል። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። እንግዲያስ ለመጠመቅ ልጅ ለመሆን ከእግዚአብሔር ጋር ለመታረቅ ተፈቅዶልሃል። የኃጢአት ስርየት ተፈቅዶልሃል። የእግዚአብሔር ምሕረት ተፈቅዶልሃል። እግዚአብሔር ማዳን ተፈቅዶልሃል። እኔ ምን እንዳስደሰተው መንፈስ ቅዱስ ተሞላ። በልሳን አልተናገርም እዚህ ቦታ ላይ አይደለም። ምን እያረገነ ሄደ የሚለው መንፈስ ቅዱስ ተሞላ። ልሳን ብቻ አይደለም። የድሮ ቴዎሎጂ ልጅ የድሮ ቴዎሎጂያችሁን ጣሉት፣ ግድ የለም ጣሉት። መንፈስ ቅዱስ የእግዚአብሔር ሕልውና ነው። ልጅነትን በኃይል የሚያጎላ ነው። ደስ እያለው ሐሴት እያደረገ ምን ሆነ? ሄደ ይላል። ምንድነው ደስታ? ደስታ እንዴት መነጨ? ሀብታም ነው ይሄ ሰውዬ፣ ሰረገላ አለው፣ ሰግዶ ነው እየተመለሰ። there is another supernatural የሆነ በላዩ ላይ የፈሰሰበት መንፈስ ቅዱስ ሐሴት እያደረገ
እኔ ከዛ በኋላ ቤተ መንግስቱ ገብቶ ምን እንደጀመረ ወንጌል እንዲህ አይነት ሰው አጋጥሞኝ በኢየሱስ አምኖ በቃ ሲመሰክር ነው የሚያድረው ሌሊቱን ሙሉ። ሰው ኤክሳይትድ ሲሆን በተለይ በመንፈስ ቅዱስ ሲነካ መመስከር ነው የሚፈልግ። that was the first time ክርስትና ወደ ምን ገባ ይባላል? ወደ ኢትዮጵያ። ምን ፊልጶስ ምን ይዞ ገባ? ኢየሱስ የእግዚአብሔር ልጅ ነው፣ መዳን በሌላ በማንም የለም። ይሄን ይዞ የገባው ሌላውን ከየት አመጡበት? ከግብፅ፣ ከሶሪያ፣ ከጣዖት አምልኮ፣ ከባዕድ አምልኮ፣ ከዘር ማንዘር ምናምን ፒሬ አሜን። I'm not here ይላሉ ሰዎች to be correct, politically correct. I'm here to preach the kingdom of God. እንጸልይ። በሙሉ ነፍሳችን በሙሉ ልብህ የሚለው ቃል ውስጣችን ዛሬ ይግባ። መልእክት ይሁን፣ ድምፅ ይሁን፣ ራእይ ይሁነን፣ መገለጥ ይሁነን፣ መንፈስ ይሁነን። በሙሉ ልቤ ጌታ ሆይ እንደተጻፈው በሙሉ ነፍሳችን ወደሱ እንቅረብ፣ እንመለስ። ፊቱን ያብራልን፣ ያድሰን፣ ይቀድሰን። እንደገና 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 ጌታ አምላክ ሆይ ኃይልህን አልብሰን። የክርስቶስ ኢየሱስን መንፈስ፣ በክርስቶስ የሚሆነውን ብርሃን፣ በክርስቶስ የሚሆነውን ሰላም፣ በክርስቶስ የሚሆነውን ደህንነት፣ ምህረት፣ ይቅርታ፣ የዘላለም ሕይወት ያንን አድስልን። ስለ ሁሉ ነገር እናመሰግንሃለን። እንደ ቃልህ ይሁን ጌታ ሆይ፣ እንደ ባህርህ ይሆንልን። አንተ የምታየው እርምጃ ይሆንልን። ስፍራችን በአንተ ይታይ። ያለንበት፣ የምንሰግድበት፣ የምንጸልይበት በአንተ ይታይ። ወደ አንተ የቀረብንበት በአንተ ይመዘን ጌታ ሆይ። በፊትህ እግዚአብሔር አምላክ ሆይ ሞገስን፣ መወደድን፣ መመረጥን ለእኛ ደግሞ ላክልን። የሚያስፈልገውን ቃል ላክልን። በክርስቶስ ኢየሱስ በሚያስፈልገን ሰዓት at the right time ሜሴጆችን ላክልን። በክርስቶስ ኢየሱስ የሚያነሳ የሚያቆም ይሁን። እግዚአብሔር ሆይ የሚያደክም የጠላት ሥራ፣ የጨለማ ሥራ፣ የዓለም ሥራ ይፍረስ በኢየሱስ ክርስቶስ ስም። ከትውልድ ትውልድ የሚመጣ የአምልኮ መልክ ያለው ኃይሉን የካደ የሰይጣን ሥራ በኢየሱስ ስም ይፍረስ፣ ይፈራርስ። ጌታ አምልኮ መልክ ያለው እግዚአብሔር ኃይል የማይገለጥበት ወደ ብርሃን የማያወጣ በኢየሱስ ስም የተነቀ ይፈራርስ። ያጋነን ሥራ አዚሙ ይነቀል። ጌታ ሕዝብ ይነሳ፣ ዓይናቸው ይከፈት፣ ኃይላቸው ይታደስ፣ ጉልበታቸው ይበርታ፣ ይታሰቡ፣ በዓይንህ ይታዩ ጌታ፣ ይመረጡ፣ ራራላቸው ጌታ።
እናክብረው ወገኖቼ፣ እንውደደው። ለሚጠፋው ዓለም ብቻ አትስሩ ይላል መጽሐፍ ቅዱስ። የልጁ የኢየሱስ ክርስቶስ ቃል ለዘላለም ሕይወትን ለሚሰጥ ለሱ ስሩ። እሱም ደግሞ እግዚአብሔር አትሞታል፣ ከሰማይ ያወረደ እንጀራ እኔ ነኝ፣ እኔም ብሉ። ሃሌሉያ። እግዚአብሔርን ስራ እንድንሰራ ምን እናርግ ሲሉት እሱ በላከው በልጁ በኢየሱስ ክርስቶስ ማመን ነው አላቸው። መንፈስ ቅዱስ እንጸልይ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ልቦናችንን ክፈትልን። መንፈስ ቅዱስ መንፈስ ቅዱስ ኃይላችንን አድስልን። መንፈስ ቅዱስ መንፈስ ቅዱስ ቀድሰን። እንዴት እንደምንጸልይ አናቅምና አንተ ምራን፣ ሰዓቱና ጊዜውን አንተ አሳየን። መንፈስ ቅዱስ ትክክለኛውን ነገር አንተ ወደኛ አምጣ። መንፈስ ቅዱስ ከስጋና ከደም ለይተህናል፣ ከሚጠፋው ዓለም ለይተህናል፣ ከሚመስለው ከቆሸሸው ቆሻሻ ከሆነው አወጣህን። እናመሰግናለን ጌታ አምላክ፣ ወደ እውነት የመራህን፣ ወደ ክብር የመራህን፣ ወደ ንጹህ ወደ ሆነው ወደምንድንበት መዳን፣ ወደምንጸድቅበት ጽድቅ፣ ወደምንገባበት ኪዳን፣ ሃሌሉያ፣ ወደ ተመረጥንበት መመረጥ፣ ሃሌሉያ፣ ርኅራኄ በበዛበት ማዳንህ በአንተ ሥራ በተፈጸመበት የተቀጠቀጠ ሸምበቆ ወደማትሰብርበት ጌታ ሃሌሉያ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። መንፈስ ቅዱስ መንፈስ ቅዱስ ቅዱስ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ነፃነት፣ የእግዚአብሔር እውነት፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ኪዳን፣ የእግዚአብሔር ማዳን፣ የእግዚአብሔር እውነት መንፈስ ቅዱስ ሕዝብህን ነፃ አውጣ ጌታ አምላክ። ከሚመስሉ ነገሮች ሕዝብህን ነፃ አውጣው ጌታ አምላክ። የታሰረውን ፍታ። ጊዜው እየቀረበ ነውና የእውነትን ቃል በሰዓቱ ንገረን ጌታ። እንዴት መታደል ነው ጌታ! አንተን ማወቅ ክብር ነው። በጊዜ ወደ አንተ መሰብሰብ እንዴት ክብር ነው ጌታ አምላክ! ምስጋና በሰማይ ምስጋና በምድር ለእውነተኛ አምላክ ለአንተ ይሁን። በቤትህ የሰበሰብከን፣ ወደ መርከብህ ያስገባህን፣ የጠራህን፣ የመረጥከን፣ ያጸደቅከን፣ ያተምከን፣ ያበራሃልን፣ የቃልህን ፍቺ የምትገልጽልን፣ የምታስተምረን መንፈስ ቅዱስ እንዴት መታደል ነው ጌታ!
ውስጣችሁን የእግዚአብሔር መንፈስ ይሙላ። ውስጣችሁን የእግዚአብሔር ኃይል፣ የእግዚአብሔር ጸጋው፣ የእግዚአብሔር ሰላም፣ የእግዚአብሔር ደስታ፣ አምሮን የሚያልፍ የክርስቶስ ሰላም ውስጣችሁን ይግዛ። በእግዚአብሔር ዙሪያ ውስጥ ሆኑ። አይኖቹ በእናንተ ላይ ይሁን። እግዚአብሔር ያያችሁ፣ ይመልከታችሁ፣ ያስባችሁ። የነፍሳችሁን ጥማት ረሃብ ይሙላ፣ ያሻግራችሁ፣ ያስመልጣችሁ። እግዚአብሔር ጸሎታችሁን ይስማ፣ ይቀበላችሁ። በክርስቶስ ኢየሱስ ስም አሜን። ሁላችን ቆመን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ከልባችን በቤቱ በቅዱስ አጠራሩ የጠራን ሃሌሉያ